የሀገራችንን የ17 ዓመት ገመና በውስጡ የያዘ እና ጥግ ለማስያዝ ያኛውም ለፖለቲካ ፍላጎቱ ይሄኛውም ለፖለቲካ ፍላጎቱ ሀብታም አለባቸው። ኦኬ ይሄ ቢሆን ኖሮ ያ አይሆንም ነበር የሚል ሐሳብ ሎጂክ ወይም የሚያመራምር ጥያቄ ሐሳቡ ወደ ሀገርን የሚቃወሙ ሰዎች እሰማለሁ። በጭፍን ብሔር ግንባታን የሚቃወሙ ሰዎች እሰማለሁ። ነገር ግን ብሔር ማለት ምንድነው? አገር ማለት ላይና በመሰረቱ የጎጃሞችን አቤቱታ የጎጃሞችን ሮሮ ጎጃም ምን ትመስል እንደነበረ እና እንዳልኩት እንግዲህ በክፍል 2 ተገናኝተናል። በክፍል 2 እንግዲህ ስለ ቄሳርና እንባ ስናወራ ቄሳርና እንባ የሀገራችንን የ17 ዓመት ገመና በውስጡ የያዘ መጽሐፍ ነው ማለት እንችላለን። በመሰረቱ በዚህ ልክ ስለ ደርግና ስለ ሁኔታዎች የተጻፈ መጽሐፍ እንደሌለ ማረጋገጫ መስጠት ፈልጋለሁ። ምናልባትም ለሆነ ዓላማ ጥግና ጥግ ለማስያዝ ያኛውም ለፖለቲካ ፍላጎቱ ይሄኛውም ለፖለቲካ ፍላጎቱ ይጻፋል እንጂ አሁን እንደዚህ እንደ ሀብታም አለባቸው ኦኬ ይሄ ቢሆን ኖሮ ያ አይሆንም ነበር የሚል ሐሳብ እንዲታሰብበት አድርጎ ሎጂክ ወይም የሚያመራምር ጥያቄ ሐሳቡ ወደ የሚገዛ ሐሳብ ለማድረግ የጻፈ ሰው ወይም የተጻፈ መጽሐፍ አላገኘውም ማለት እንችላለን። እንግዲህ እዚህ ላይ ማየት የምንችለው ከተነሱት ሐሳቦች ካየናቸው ይዘቶች አንፃር ስለ አገር እና ስለ ብሔር ግንባታ ስለ ሀገር በጣም በስፋት እንባላለን፣ አሁንም ይነገረናል። ነገር ግን አገር መፍጠር እና ብሔር ግንባታ የሚባለውን ነገር በእርግጥ የምንለውን ያህል ነን ወይ የሚባለውን ያህል ነን ወይ ብለን ራሳችንን በብዙ መንገድ እንድንፈትሽ አስችሎናል፣ ያስችላል ማለት ነው። ምናልባት ይህ መጽሐፍ እንዲነበብ ነው እኔ ራሴን እየነገርኳችሁ ያለው። አሁን ምናልባት ያነበባችሁ ደግሞ ያላችሁን እይታ እንድታጋሩኝ ነው እያወራን ያለ ነው። ምናልባትም ይሄ መጽሐፍ እኔ ዛሬ በዚህ ገጽ በዚህ ዩቲዩብ ስመጣ ይታያል አይታይም አንድ ነገር ነው። ቢታይ ደስ ይለኛል፣ ባይታይ እንደኔ እንደግል መረጃ ሊሆን ይችላል። ይሄ ምንም ቅር የሚያሰኝ ነገር የለም። ከዛ ይልቅ አገር መፍጠር መቻል ላይ ብሔር ግንባታ ላይ እኔ በጭፍን አገርን የሚቃወሙ ሰዎች እሰማለሁ። በጭፍን ብሔር ግንባታን የሚቃወሙ ሰዎች እሰማለሁ። ነገር ግን ብሔር ማለት ምንድነው? አገር ማለት ምንድነው የሚለውን ነገር በግልጽ እንዲገባን የተደረግን ነው ወይ? በሆነ ዘውግ በሆነ ቦታ በሆነ ሁኔታ በሆነ ነገር ተሸበበናል። እኔ የሚታየኝ እሱ ነው። የቄሳር እንባ ይህንን ነገር አይደለም የሚለው። ለምሳሌ በላይነህ ደሴና ሐምራዊት መጽሐፉ እንዳይሰለች የገቡ ገጸ ባህሪያት ይመስሉኛል። ግን እውነትን ደግሞ የበለጠ ለማጉላት የሆነ ቦታ ሄዶ አይናችን እንዲያይ ለማድረግ ማለት ነው። ለምሳሌ በሁመራ አካባቢ ያለውን እነ በላይነህ ደሴ የሀገሪቱን ገጽታ ለማመልከት ይመስለኛል የገቡት። በላይነህ በመሰረቱ የጎጃሞችን አቤቱታ የጎጃሞችን ሮሮ ጎጃም ምን ትመስል እንደነበረ በወቅቱ የነበረውን ያስተዳደር ግፍም ለማሳየት ጥረት አድርጓል። ደጀን አካባቢ ጀምሮ ያለውን ነገር ከዛ ውጪ የሚሄድባቸው የሚያያቸው ነገሮች ምናልባትም እንዱ መጽሐፉ እንደ ልብ ወለድ እንውሰደውና በላይነህ ማለት እኔ ጸሐፊው ይሆን የሚል ጥያቄ የሚነሳብኛል። ምክንያቱም በላይነህ ሎጂክ ነው የሚያነሳቸው ሐሳቦች ለመንግስቱ ኃይለማርያም እንዲደርሱ ሆነው ነው የሚያነሳቸው ነገሮችም የሚጣፍጡ ወይም የሚመቹ ነገሮች ናቸው ማለት ነው። እና ከዛ ጋር በተያያዘ ምናልባት ጸሐፊው ይሆን የሚል ሐሳብ ይኖረኛል። ከዛ በተረፈ እንግዲህ አሁን እኔ መውሰድ ካለብን ለምሳሌ ሰሞኑን የገጠር ኮሪደር ወይም እንዲህ የሚል አይተናል። ነገር ግን መንግስቱ ኃይለማርያምም ደርግ በነበረበት ወቅት ይህን ነገር አድርገዋል። አርሶ አደር ቤት ተሰርቶ ከዛ በኋላ ጄነሬተር ኖሮት እንዲህ የሚመስል ነገር ማለት ነው። ማያልቅ ግን የሚመስል ነገር ቢሆን ጥሩ የሆነ ግን የሀገሪቱን የኢኮኖሚ አቅም ያላገናዘበ ማለት ነውና እዚህ ጋር የምናየው ነገር መጽሐፉ ስህተቶቹን ለማሳየት ቢሆን ኖሮ ለማስቀረት ቢሆን ኖሮ
ለማስተካከል ወይም ለመድገም የተጻፈ መጽሐፍ ይመስለኛልና ይህን መጽሐፍ ሁላችሁም ገዝታችሁ ብታነቡት መልካም ይሆናል ማለት ነው። ከዛ ውጪ አንድ የታዘብኩት ነገር አለ። ይህም የታዘብኩት ነገር መሪዎቻችን ምን አይነት መሪዎች ናቸው ያሉን የሚል። ለምሳሌ ኮሎኔል መንግስቱ ኃይለማርያም ስለ ኢትዮጵያ ሄደው ሊማሩ የመጎብኘት ትውስታና የመጎብኘት መቀስቀስን ያገኙት ጀርመን ሀገር ከሚገኝ አንድ ሙያተኛ ነው፣ የቅርስና ባህል ሙያተኛ ማለት ነው፣ ወይም ዜጋ ካልሆነ ሰው ማለት ነው። ስለዚህ ይሄ ነገር በእርግጥ መሪዎቻችን የሚመሩትን ሀገር አያውቁም ወይ፣ የሚመሩትን ቅርስ አያውቁም ወይ፣ የሚመሩትን ነገር አያውቁም ወይ የሚል ሀሳብ ማንሳት እንችላለን። እዚህ ጋር ፈታኝ ነው። በእርግጥ መሪ ሲመራ እኔ የመምራት ብቃትን ጨምሮ የሀገርን ታሪክ ማወቅ ይጠብቃል ብዬ አስባለሁ። ከዛ በተረፈ ግን እንዲሁ የሀገርን ታሪክ ሳያውቁ ሀገርን እመራለሁ ማለት ሌላ ችግር ሊፈጥር ይችላል ማለት ነው። ምክንያቱም ሀገር ስነ ልቦና ነው፣ ሀገር እውነት ነው፣ ሀገር ቅርስ ነው፣ ሀገር ታሪክ ነው፣ ሀገር ባህል ነው። ባህልን ሳናውቅ አንመራም፣ ታሪክን ሳናውቅ አንመራም፣ ሌሎችንም ነገሮች ማለት ነው። ስለዚህ መንግስቱ ኃይለማርያም እዚህ ጋር ማስተካከል የነበረባቸው ነገር ይመስለኛል። ምናልባትም በኢህአዴግም የተደገመ ይመስለኛል ይህ አይነት አካሄድ። የአክሱም ሐውልት ለወላይታ ምኑ ነው የሚል ፖለቲካ ለበስ ሆኖ እንዲወራ፣ ግን የወላይታን ህዝብ የፍላጎት ያለ አንዳርጋቸው ጽጌ የተባሉ ጸሐፊ ባስቀመጡት መጽሐፋቸው ላይ እውነትን እንነጋገር ትውልድ አይደናገር በሚለው እውነትን እንናገር ትውልድ አይደናገር በሚለው መጽሐፋቸው ደርግ በ17 ዓመት በአመት $1 ቢሊዮን ያወጣ ነበር ለጦር መሳሪያ መግዣና ለሌሎችም ነገሮች የሚል ትርክት አይቻለሁ፣ ወይም ታሪክ ተጽፎ አይቻለሁ። የ17 ዓመት ጦርነት መቆየት ልክ ያልሆነ መቀጠል ያልነበረበት ትውልድ ያለቀበት የሚሰራ ኃይል የተጎዳበት ነው። 17 ዓመት ሙሉ ጦርነት ማለት በጣም ከባድ ነገር ነው፣ ወይም ረጅም ነው፣ አሰልቺ ጦርነት ነው። ምናልባትም እነዚህ ከጦርነቱ ትምህርት ወስደው ቀጣዩን ነገር አስተካክለውልናል የሚለውን ነገር በሌላ ጊዜ ልንመጣበት እንችላለን። ነገር ግን የ17 ዓመት ጦርነት ብዙ ነው። በዛው ላይ የ17 ዓመት ጦርነት ወይም $17 ቢሊዮን ሳይሆን ምናልባት በወቅቱ በነበረው የምንዛሬ ሌቭል ተለክቶ ሌላ ነገር ሊሆን ይችላል። ግን ከዛ ውጭ ግን የሚያሳስበኝ የነበረው ሁለቱም ጋር ያ ገንዘብ ስንት ፋብሪካ ያስገነባ እንደነበረ ሳስበው፣ ስንት ሰው ያስቀጥር እንደነበረ ሳስበው በጣም ከባድ ለሀገር ሊጠቅም የሚችል ለውጥ ማምጣት የሚችል እንደነበረ ይገባኛል ለእኔ ማለት ነው። ምክንያቱም 17 ቢሊዮን ለፋብሪካ ማቆሚያ ውሎ ቢሆን ኖሮ ያ ፋብሪካ በራሱ የሚያፈራው ገንዘብ ደግሞ ሌላ ፋብሪካ እየወለደ ባለብዙ ፋብሪካዎች፣ ባለብዙ ወደብ፣ ባለብዙ ንብረት እንሆን ነበር። ነገር ግን ፖለቲካችን የልህ የስልጣን የቦታ ስለሆነ እንድንጎዳዳ ሆኗል። ከዛ ውጪ እኔ አንድ ቦታ ላይ ምናልባት ለጊዜው የጀነራሉን ስም ረሳኋቸው፣ የሆኑ ጀነራል ታሪኩ አይኔ ይሁኑ ወይም ሌላ እኔ አላውቅም ረሳሁት፣ እሳቸው እንዲረሸኑ ተደረገ። ጦርነቱን በጥበብ ነበር እየመሩት የነበረው። ነገር ግን እሳቸው እንዲመሩት እንዲረሸኑ ከተደረገ በኋላ በበነጋታው ግን የሻዕቢያ ኃይል አሸነፈ ወይም ብዙ ቦታ ያዘ የሚባል ነገር ሰምቻለሁ። ይሄን ነገር ምናልባትም እኔ አንድ ጀነራል ሞተ ማለት ይሄ ጀነራል ሀገር የከፈለበት፣ ሀገር የከፈለችበት፣ ህዝብ የከፈለበት በብዙ የተገነባ ነው ብዬ አስባለሁ። ነገር ግን ለፖለቲካ ፍላጎት ሲባል ለምን ሲባል ጀነራሉ ላይ እርምጃ መውሰድ ምናልባትም አንዳንድ የተከፉ ታችኛው ሰራተኞችን ሊያስደስት ይችል ይሆናል፣ እኔ አላውቅም። ነገር ግን አንድን ጀነራል ወሰድከው ማለት ረሸንከው ማለት ሌላው ለኔ ምለት ብሎ ሊያስብ ይችላል የሚለውን ነገር ማሰብ አለብን። ከዛ ውጭ የእያንዳንዱ የየራሱ እውነት ሊኖረው ይችላል። አሁን
አንዴ 12 ጀነራል፣ አንዴ የሆነ ጀነራል፣ አንዴ የሆነ ጀነራል ምናምን። ከዛ ውጪ የኢትዮጵያ ፖለቲካ የሙሽራ ቤት ነው ይመስለኝ። ሙሽራ ቤት ማለት ምንድን ነው? አዲስ ባለትዳር ከገባች የቤቱን ንብረት መልክ ትቀይራለች። እኛ ሀገርም ይህ አይነት ነው የሚካሄደው። ይህ አይነት ነገር ደርግ ሶሻሊዝምን አለ፣ ኢህአዴግ ደግሞ ሌላ ነገር አለ። ስለዚህ ይህንን መጽሐፍ ቢያነቡት መንግስታት ቢያዩት ቢማሩበት ብዙ ነገር ያተርፉበታል፣ ሀገር ያተርፉበታል፣ ትውልድ ያተርፉበታል፣ ህይወት ያተርፉበታል ብዬ አስባለሁ። ይህን መጽሐፍ በአንድ ቀን ገምግሞ መጨረስ ይከብዳል ማለት ስለዚህ ጉዳይ፣ ምክንያቱም የ17 ዓመት ጉድ ነው የያዘውና እኔ አጠር አድርጌ አቅርቤላችኋለሁ። አመሰግናለሁ።